ሰላም ጤና ይስጥልን ወደ አምሮ ቤተሰቦች እንደምን ዋላችሁ። ዛሬ ለተሁድ የኩለ ቀን ዜናችንን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለበርካታ አስርት ዓመታት ዓለም አቀፍ የነዳጅ ንግድ ስምምነቶች በሙሉ በአሜሪካ ዶላር በብቸኝነት ተቆጣጥሮት የቆየ ቢሆንም አሁን ግን ያ ዘመን ሊያበቃለት ይመስላል። ሩሲያ ከአውሮፓ ጋር የምታደርጋቸው የነዳጅ ዘይትና የጋዝ ንግድ ስምምነቶች በሙሉ ከእንግዲህ በቻይና ምንዛሬ በዩን እንደምታደርግ በይፋ አስታውቃለች። ይህ እርምጃ በቻይናና በገንዘቧ የሚመራ አዲስ የፋይናንሻል ስርዓት እንዲመጣ የሚያደርግ ከፍተኛ ግፊቶች መኖራቸውን የሚያሳይ ሲሆን የዶላር የንግድ የበላይነት ለአደጋ አጋልጧል ተብሏል። ፕሬዝዳንት ዶናልድ ትራምፕ ይህንን የሩሲያና የቻይና ስትራቴጂካዊ በአሜሪካ ላይ የሰነዘሩት የኢኮኖሚ ጦርነት ሲሉ የጠሩ ሲሆን ዶላርን የሚተው ሀገር ላይ እጅግ ከባድ የንግድ ቅጣት እንደሚጥሉ በቁጣ ዝተዋል። በሌላ በኩል በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ወደ ለየለት ጦርነት ተሸጋግሯል። እጅግ ዘመናዊ የአሜሪካ F-15E ተዋጊ ጀት በኢራን መመታቱን ተከትሎ ሁለተኛው አብራሪ በከባድ ተኩስ ልውውጥ በኋላ መገኘቱን አልጀዚራ ዘግቧል። ይህንን አብራሪ ለማዳን ፕሬዝዳንት ትራምፕ በሰጡት ቀጥተኛ ትዕዛዝ የአሜሪካ ልዩ ኃይል በኢራን ምድር ውስጥ እጅግ አስደናቂ ኦፕሬሽን አከናውነዋል። ልዩ ኃይሉ የኢራን ጥብቅ የጠበቀ ቀለበት በመበጠስ አብራሪውን በሰላም ማስወጣት የቻለ ሲሆን ፕሬዝዳንት ትራምፕ ለጀግኖች ወታደሮቻቸው እንኳን ደስ አላችሁ በማለት ከፍተኛ አድናቆታቸውን ገልጸዋል። ይህ የልዩ ኃይል ስኬት ለፕሬዝዳንት ትራምፕ ለኢራን ላይ ጠንካራ እርምጃ እንዲወስዱ ሙሉ ልብነት የሰጣቸው ነው ተብሏል። ትራምፕ ኢራን የሆርሙዝ ሰርጥን በአስቸኳይ እንድትከፍት የሰጡት የ48 ሰዓት ማስጠንቀቂያ ሊጠናቀቅ ጥቂት ሰዓት ሲቀሩት የሲኦል በሮች ይከፈታሉ በማለት እጅግ አስደንጋጭ እና አስፈሪ ዛቻ ሰንዝረዋል። ኢራን በበኩሏ የተሰጣትን ማስጠንቀቂያ ሙሉ በሙሉ ውድቅ ያደረገች ሲሆን የኢራን ጦር አዛዥ ጄኔራል አሊ አቡልሃል የሲኦል በሮች የሚከፈቱት በእናንተ ላይ ነው በማለት አሜሪካና እስራኤልን ጠንካራ ያለ ያጸፋ ምላሽ ሰጥተዋል። ይህ የሲኦል በሮች ፍጥጫ ሆኖ ዓለምን ወደማይመለስ ሶስተኛ ዓለም ጦርነት ሊያጠፋ ይችላል ብለው ብዙዎቹ የተነጋገሩበትና ስጋታቸውን እየገለጹ ይገኛሉ። ፕሬዝዳንት ትራምፕ ቆራጥነት አሜሪካ ወደ ቀድሞ ታላቅነቷን መልሳለን ነው የሚሉት ሀሳብ ይሳካላቸዋል ወይስ ደግሞ ወደ ሶስተኛው ዓለም ጦርነት ሊያመራ ይችላል የሚለውን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ተከታታዮቻችን የዛሬው መረጃችን እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ወደ እናንተ ስንለቅ ቀድመው እንደርሷችሁ የናካውን ሰብስክራይብ ማድረግ አትርሱ።